ነገሮችን ካለመኖር ወደ መኖር አምጥቷል። እኔም ከተናገርኩት ይሆናል። ስለዚህ እኔ ምን ካደረኩኝ የሆነ ነገር ካደረኩኝ ከጠራሁ አሁን 3 ስቴፕ አላቸው። ሴይት፣ ዱኢት፣ ሪሲቪት፣ ቴሊት ምናምን የሚሉትን ማለት ነው። የዛች 12 ዓመት ደም ሲፈሳት የነበረች ሴት በማንሳት ማለት ነው። ስለዚህ በቃ ከተናገር አንተ ዋናው እምነት ላይ ሪሌ አድርግና በለው ካልከው ይሆናል። ቅድም አሳይቻቸዋለሁ። እግዚአብሔር ያምናል፣ አማኝ ነው። አምኖ ይናገራል። አምኖ ይናገራል። እምነቱ ላይ አምኖ ይናገራል። የተናገረው ይሆናል። ሴምቲንግ ካላመነ ምንም አይሆንም። አሳይቻቸዋለሁ። እንግዲህ የእምነቱ እንቅስቃሴ መምህራን እንደዚህ ነው የሚሉት። እሱ ነው እምነቱ በቃ። ስለዚህ ቀጥሎ ግን እኛም አምነን ከተናገር ይሆናል። ምንም ነገር ማለት ነው። አምነን ከተናገር ይሆናል። ካላመን ግን አይሆንም ነው የሚሉት ማለት ነው። ስለዚህ አንደኛው እግዚአብሔርን በሆነ ነገር ላይ ጥገኛ የሆነ ሉዓላዊ አምላክ ያልሆነ ሁሉን ቻይ ያልሆነ አምላክ ያደርገዋል። ቀጥሎ ደግሞ እኛን ደግሞ ስቦ ከእግዚአብሔር ጋር ያስተካክልናል ማለት ነው። እኛን እንደ እግዚአብሔር ያደርገናል ማለት ነው። ስለዚህ ግልጽ በሆነ መንገድ ይሄንን በተመለከተ ክሊር የሆነ ነገር የምናየው እግዚአብሔር አማኝ ነው። እኛም አማኝ ነን። በእኛና በእግዚአብሔር እግዚአብሔር አምኖ የሚናገረው ነገር መፍጠር ይችላል። እኛም አምነን የምንናገረው ነገር መፍጠር ይችላል። በእኛና በእግዚአብሔር መካከል ልዩነት የለም። እንዲሁም በጣም የሚገርም ነገር የእግዚአብሔርን ፍቃድ መጠየቅ አያስፈልግም። አንድ ሰው እንዲድን የእግዚአብሔር ፍቃድ የሰውየውን ፍቃድ ሳያስፈልግ ሰውየውን ሪፎርምድን አንዳንድ ጊዜ በዚህ ይቃወማሉ። ቦንዴጅ ኦፍ ዘ ዊል ምናምን ትላላችሁ። በጣም የሚገርም ነገር ግን የሰውየውን ፍቃድ ሳይጠየቅ የእግዚአብሔርን ፍቃድ ሳይጠየቅ በቃ መዳንህን ክሌም አድርጌያለሁ ብሎ ወንድሙን በ10 ቀን ውስጥ እንዲድን አድርጎታል። ማን? ኬኔት ሃጌን። ስለዚህ ግልጽ በሆነ መንገድ እነሱ የሚናገሩትን ነገር ይሰራል፣ ይፈጥራል ብለው ያምናሉ። የሚናገሩትን ነገር ንግግሩ በእምነት የሆነ ቃሉ በራሱ ይሄ ከሜታፊዚክስ ጋር የተገናኘ መንፈሳዊ የሆነውን ዓለም ያመጣው ቁሳዊ ዓለም። ስለዚህ መንፈሳዊ ዓለም የሆነውን ነገር ነው ይህንን ነገር እውን የሚያደርገው ብለው ነው የሚሉት። ስለዚህ በቃ ማመን ነው ዋናው። አምነህ ተናገር። ስለዚህ ፌዝ ማለት ህግ ነው፣ የመንፈሳዊ ዓለም ህግ ነው። ከተናገርክ ይሆናል ዋናው እንትኑ ማለት ነው። ስለዚህ ይሄ በጣም ክፉ ትምህርት ነው ማለት ነው እውነት ለመናገር። ስለዚህ ከዚህ ሰው ራሱን እንትን ማድረግ አለበት። ሌላኛው ሮሜ ምዕራፍ 10 ቅድም አንስቷል። ሮሜ ምዕራፍ 10 ቁጥር 8 ላይ ወንድማችን አሌክስ ያነሳው። ሮሜ ምዕራፍ 10 ቁጥር 8 ላይ ስለ ወንጌል ነው የሚናገረው። መጽሐፉ የሚናገረው ስለ ወንጌል ነው እንጂ ስለ መዳን እንጂ ምንን የተመለከተ አይደለም። አሁን የሚባለው ነገር ላይ የሚመለከት አይደለም። በቃ መጽሐፉ የሚለው ግልጽ በሆነ መንገድ ምንድን ነው የሚለው? ማንበብ ይቻላል። ሮሜ ምዕራፍ 10 ማለት ነው። እነሱ ይጠቀሙበታል ይህንን ነገር። ሮሜ ምዕራፍ 10 ወንጌልን ነው። እሱ ደግሞ ከዘዳግም ምዕራፍ ምን ይላል? ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦላል። ይህንን የምሰብከው የእምነት ቃል ነው። ይህ የእምነት ቃል ምንድን ነው? ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ከዛስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ስለዚህ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለና ቀጥሎ ምንድን ነው የሚናገረው? ምንድን ነው የሚለው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ አለ እንጂ የአፍ መናገር ያድናል እያለ ያለው ዝም ብለህ ኢየሱስ ጌታ ነው በየመንገዱ እየሄድክ ኢየሱስ ጌታ ነው ማለት ያድናል አይደለም። እንግዲህ ይህንን ሂስቶሪካል ባክግራውንዱ ስናይ ለሮሜ ሰዎች ነው። በሮሜ ያለውን ቄሳር ኔሮ፣ በዛ ዘመን የነበረው ኔሮ ነው። ስለዚህ ኔሮ በሚያመጣው መከራ ቄሳር ነው ጌታ፣ ኢየሱስ ጌታ አይደለም። ቄሳር ጌታ ነው በኢየሱስ ጌታ ኢየሱስ ጌታ ነው ብዬ መሰክራለሁ ትላለህ። ኢየሱስ ጌታ ነው ትላለህ በአፍህ፣ በልብህ አምነሃል እግዚአብሔር ከሙታን እንዳስነሳው፣ ግን በአፍህም ኢየሱስ ጌታ ነው ብለህ ትናገራለህ። ስትናገር አንገትህ ትቀላለህ ማለት ነው። ስለዚህ ይሄ መናገር ዋጋ ያስከፍላል እንጂ ዝም ብሎ ንግግር ያድናል እያለ አይደለም። ስለዚህ ትልቁ ነገር ባይዘወይ በወርድ ኦፍ ፌዝ ትልቁ ችግር ምንድን ነው? የእግዚአብሔር ፍቃድን መጠየቅ የሚባል ነገር የለም። እግዚአብሔር ወይ ብትፈቅድ የሚባል ነገር የለም። ቪዲዮ ላሳያችሁ ይችላል። የእግዚአብሔር ፍቃድ የሚባል ነገር የእግዚአብሔር ፍቃድ ዝም ብለህ አምነህ ማለት ነው እንጂ የእግዚአብሔር ፍቃድን አትጠይቅ። ስለዚህ እምነት ግን ምንድን ነው ከተባለ እምነት ማለት እንግዲህ ተስፋ የሰጠንን እግዚአብሔር ታማኝ ነው ይፈጽመዋል ብሎ በእግዚአብሔር ላይ
በእግዚአብሔር ላይ መደገፍን እንጂ እምነት ማለት ዝም ብሎ የሆኑ ነገሮችን ኮንፌስ ማድረግ የሆኑ ነገሮችን በቃ ይሆናል ምናምን ብላ አንተ በድግግሞሽ በመናገርህ ብዛት የሚሆን ነገር የለም። አንተ አምነህ በቃ ስለተናገርክ አይሆንም። መጽሐፍ ቅዱስ የሚናገረን እግዚአብሔር በሰጠን ተስፋ ቃል በእግዚአብሔር ተደግፎ እግዚአብሔር ያለው ነገር ይሆናል ብሎ በእግዚአብሔር መታመን እንጂ ይሄ እነሱ የሚሉት ነገር አለ። ይሄ ፖዚቲቭ ኮንፌሽን የሚባል ማለት ነው። ተናገር 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 ከዛ ስትናገር ይሆናል። ፖዚቲቭ ነገር ኮንፌስ ስትናገር አምነህ ስትናገር እንደዛ የሚባል ነገር የለም ወዳጆቼ። አንድ ቪዲዮ ላሰማችሁና ያንን ቪዲዮ ተያያዘ። ሙዲዬ ሰዓት አልቋል። ገና ነው 6 ደቂቃ ይቀረኛል አለ። እሺ ይቅርታ። 6 ደቂቃ እሺ አንድ ቪዲዮ ላሰማችሁ። በጣም የሚያሳዝን ነገር አንድ ቪዲዮ ላሰማችሁና ልቀጥል። በጣም የሚያሳዝን ማለት ነው። በጣም የሚያሳዝን አንድ ቪዲዮ ላሰማችሁ። ኦኬ ላሰማችሁ። እንድትፈወሱ እግዚአብሔር አይጠየቅም። ፍቃድ ከሆነ አይባልም። ፍቅሩ ነው። እንዴት ይፈውሰኝ ባይፈውሰኝ ሳይፈውስሽ እንዴት ይከብራል? አሁናችን እንዲልልሽ ፈውሶች ነው እንጂ የሚከብረው። ጌታን አክብሬው እሞታለሁ። ጌታን አክብሬው በግሉኮስ አክብሬው ለሞተም ካፌ ክፉ ነገር አጠም አክብሬው እሞታለሁ። በበሽታ እያስተማረኝ ነው ብሎ የሚያምን ሰው መቼም ፈውሱን አይቀበልም። ብዙ ሰው አይፈወሰው ለዚህ እየተፈተንኩ ነው የሚላለ አንዳንድ ሰው በቃ ጨጓራውን እያቃጠለው እየተፈተንኩ ነው። እግዚአብሔር በዚህ እየፈተነ ቼክ እያደረገ ይሄ የአጋንንት ትምህርት ነው። እገለብጠዋል። አዲስ ክርስቲያን ሲድን 20 ዓመት የኖረ ክርስቲያን በተመሳይ በሽታ ይኖራል። ያኛው ሀሳብ ይስጣል። ነገር ሁሉ ለበጎ ነው የሚለው እንዴ መሰለ? አሁን ምኑ ነው ለበጎ? እየተቃጠልክ እያረርክ የሰው ፊት እያየ ምኑ ነው ለበጎ? ምኑ ነው ለበጎ? እግዚአብሔር እንድንፈወሰውን ዓላማ ምን በጤና እንድንኖር። ምን ታዲያ ሃይማኖተኛ ትሆናለህ? እግዚአብሔር በበሽታ ያስተምረኛል ትላለህ። 66ቱ በጣም እንግዲህ ተመልከቱ። እንግዲህ እነዚህ ሰዎች የሚናገሩትን ነገር በደንብ ስሙልኝ። አንደኛ ለፈውስ እግዚአብሔር መጠየቅ አያስፈልግም። ፈቃድህ ከሆነ አይባልም ለእግዚአብሔር። ስለዚህ ፈቃድህ ከሆነ የሚባል ነገር የለም። ከዛ ሌላኛው ደግሞ የሚናገረው የእግዚአብሔር በህመምህ እግዚአብሔርን አታከብርም ይላል። እግዚአብሔርን አታከብረውም። ታመህ እንዴት እግዚአብሔርን ታመሰግነዋለህ? ምን ይላል? ከተፈወስክ በኋላ ነው እንጂ ከታመምክ ለምን እግዚአብሔርን ታከብረዋለህ? ከዛ በህመም እግዚአብሔር አያስተምርም ይላል ማለት ነው። በህመም እግዚአብሔር አያስተምርም ይላል። ምኑ ነው ይሄ ለበጎ ይላል? በሽታ ምኑ ነው ለበጎ? ችግር ምኑ ነው ለበጎ? በጣም በሚገርም ሁኔታ ግን እምነት እነዚህ ሰዎች የሚረዱትና መጽሐፍ ቅዱስ እምነት የሚለውን ነገር ፈጽሞ ለየቅል ነው። መጽሐፍ ቅዱሳችን እምነት የሚነግረን በሰይፍ ስለት ከሰይፍ ስለት ያመለጡትንም የአንበሳ ጉድጓድ የዘጉትንም እሱ በእግዚአብሔር ላይ ባይዘወይ በእግዚአብሔር ላይ ተደግፈው እግዚአብሔር ይችላል። እንግዲህ 3 ደቂቅ ምንድን ነው? ከዚህ ከሚነደው እሳት እግዚአብሔር ያድነናል። ባያድነንም እንኳን ለዚህ ላቆምከው ምስል አልሰግድም ብለው ገቡ። እግዚአብሔር ላይ ታመኑ። እግዚአብሔር አዳናቸው። ዳንኤልን ከአንበሳ ጉድጓድ እግዚአብሔር አስመለጠው እና እነ ኢሳያስ እምነት ጎሏቸው ነው በመጋዝ የተሰነጠቁት። እነ ሐዋርያው ጳውሎስ በሰይፍ የተቀሉት፣ እነ ጴጥሮስ ተዘቅዝቀው የተሰቀሉት እምነት ጎሏቸው ነው። ስለዚህ እነዚህ ሰዎች እምነት የሚሉት ድል መንሳቱን ብቻ ነው እንጂ በእምነት ውስጥ ድል መንሳት አለ። ሁለቱም ድል መንሳት ነው። ባይዘወይ ብትሞትም ማለት ነው። ደግሞም የሞቱ አሉ፣ በሰይፍ ስለት የተቀሉ አሉ፣ በዘይት የተቀቀሉ በጣም ብዙ መከራ ይደረሳቸዋል። እነዚህ ሁሉ ግን ዕብራውያን ምዕራፍ 11 ላይ በኋላ ነሳይ በእምነት ነው። እነዚህ ሁሉ ባይዘወይ በመጋዝ መሰንጠቁ ራሱ በእምነት ነው የምትቀበለው። አማኝ በመሆን አምነ እግዚአብሔርን አልክድም ብለህ የቤተ ክርስቲያን አባቶችን በሙሉ ባይዘወይ እምነት አምነው መከራን ተቀብለዋል። እንዲሞቱ ያደረጋቸው ኢቭን እምነታቸው እንጂ እምነት ስላላቸው በቃ አይሞቱም የሚባል ነገር የለም። በስቃይ ሰው አይማርም አለ። አንድ ሙሉ መጽሐፍ እየካደ ነው ኢዮብ የሚባል የኢዮብ መጽሐፍ ሙሉ ለሙሉ መጽሐፉ በሙሉ ስለምንድን ነው የሚያወራው? እግዚአብሔር በመከራ እንዴት እንደሚያስተምር ነው እያሳያለሁ። ኢዮብን ግን ክደውታል ማለት ነው። ስለዚህ እግዚአብሔር በመከራ ለበጎ አይደለም። እግዚአብሔር አንድም ለማስተማር አንድም ደግሞ ልጆችን ለመቅጣት በሽታ ያመጣም ነው እያለ ያለው። ስለዚህ እግዚአብሔር ታመህ ማክበራችን። ስለዚህ ለማክበር ሁሌ
ባለጠጋ ሁሌ ጤነኛ መሆን አለበት እግዚአብሔር ለማክበር። ስለዚህ አሁን አልጋ ላይ ያሉ ሰዎችን እግዚአብሔር ማክበር የለባቸው፣ እግዚአብሔር ተመስገን ማለት የለባቸውም፣ እግዚአብሔርን ማመስገን የለባቸው። እንዴት ግልኮዝ አድርገህ እግዚአብሔርን ታከብራለህ? እንዴት እግዚአብሔርን ታመሰግናለህ? እንዴት የሆነ ችግር እያለ አካል ጉዳተኛ ሁን እንዴት እግዚአብሔርን ታከብራለህ? እንዴት የጤና እክል እያለ እግዚአብሔርን ታከብራለህ? እኮ እግዚአብሔር ለማክበር እኮ እግዚአብሔር ለማመስገን እኮ ፕሪኮንዲሽን አለው። ምን መሆን አለብህ? ጤነኛ መሆን አለብህ። ጤነኛ መሆን አለብህ። ስለዚህ ሀብታም መሆን አለብህ፣ ባለጠጋ መሆን አለብህ። ድሃ ሁነህ የሰው ፊት እያየ የተቸገርክ ምን መሆን እግዚአብሔርን አታከብረው። ባለጠጋ መሆን አለብህ። ባጀትህ ሲሞላ ጓዳ ደልደል ሲል ነው እንጂ እግዚአብሔርን የምታከብረው። ድሃ ሁነህ እንደኔ አይነቱ ሰው እግዚአብሔርን መቼም አያከብርም። ወዳጆች መቼም ቢሆን እኔ እግዚአብሔር ላከብር አልችልም። ለምን? ለማክበር ብዙ ለማማረር ለማጉረምረን እግዚአብሔርን በእግዚአብሔር ፊት የሆነ ነገር ለመናገር ብዙ ምክንያት አለኝ እንደነሱ ከሆነ። ስለዚህ እኔ እግዚአብሔር ለማመስገን ባለጠጋ መሆን ካለብኝ ምናልባትም እግዚአብሔር ሳላመሰግን ልሞት ይችላለሁ ማለት ነው። አብዛኛው ኢትዮጵያዊ ምናልባትም እግዚአብሔር ሳያመሰግን ሊሞት ይችላል ማለት ነው። ማለት በድሎት ከሆነ በምቾት ከሆነ እግዚአብሔር ማመስገን እግዚአብሔርን ማክበር ማለት ነው። አንዴ ቃል። ስለዚህ እግዚአብሔርን ለማመስገን ባለጠጋ መሆን፣ እግዚአብሔር ለማመስገን ጤነኛ መሆን የግድ ከሆነ እግዚአብሔርን የሚያመሰግኑት ጤና ያላቸው፣ ራስ ያመመ ቁርጥማት የተሰማ ወገብ እንትን ያለ ሁሉ እግዚአብሔርን አታመሰግንም ማለት ነው ነው። ቀጥል አሌክስ፣ ጨርሻለሁ። ቴንኪው። እሺ ከስንት ነው የማቆመው? ሶስት ጥያቄ እና መልስ እናድርገው ወይስ ሁለቴ ሄድክ እኮ ነው ያኔ መሄድ አለብኝ። ጋይስ እኔ በጣም ማምነውን ነገር ልንገራችሁ። በወንጌል አማኝ አካባቢ ያለ የእምነትን ቃል የሚቃወሙ ሰዎች እግዚአብሔር መሰከሬ ነው፣ አውቀውት የሚቃወሙት ሁሉ አይመስለኝም። ይኸውላችሁ አውቀውት የሚቃወሙት አይመስለኝም። ለምን መሰላችሁ? ያው በጣም ባይዘወይ ሙለታና እኔ ርዕስ አድርገን የገባለው ወርድ ኦፍ ፌዝ ነው። ወርድ ኦፍ ፌዝ ነው። ሙለታ ስለ መለኮታዊ ጤንነት ከፈለክ ሌላ ቀን እንገባለን። ሙለታ ካልተቀበለ ሌላ ሰውም ይገባል። መለኮታዊ ጤንነት ምንድን ነው? በሽታ የእግዚአብሔር ፈቃድ ነው አይደለም? ሰው ለምን ይታመማል? ከታመመስ ምንድን ነው? መጽሐፍ ቅዱስ ምን ይላል የሚለውን እናያለን። እኛ ወርድ ኦፍ ፌዝ ላይ ነው ያለነው አሁን። ሁለተኛ ስለ ባለጠግነትም አይደለም ርዕሳችን እሱ አይደለም። እሱንም የሚቀበል ሰው ካለ ድህነት ፈቃዱ ነው እግዚአብሔር አይደለም። ቀጥሎ እዛ ማስታወቂያ ስሰራ እኔ ከድህነት ብልጥግናን ምርጫ ያድርግ ያለው ብያለሁ። እሱንም ርዕስ ራሱን የቻለ ነው። የሚቀበል ካለም ሙለታም ከመጣ አለሁ። ሶስተኛ ስለ ነገረ ድህነትም አይደለም እያወራን ያለ ነው። ነገረ ድህነት ጥያቄ ምልክት ውስጥ አለ እንደምታውቁት ማለት ነው፣ በእኔና በሙለታ። አሁን እሱንም እንመጣለን። እኔ ርዕሳችን ወርድ ኦፍ ፌዝ ነው። የእኔ መረጃ የሰዎችን መጽሐፍና የሰዎችን ቪዲዮ መረጃ አድርጌ አላመጣላችሁ። ስህተት ካለ እንዴት እናርመዋለን? ሁለተኛ አካሄድ ላይ እናወራለን። የኔ መረጃ አንድ ነው። መጽሐፍ ቅዱስ ምን ይላል ስለ እምነት ታውቃላችሁ? ሙለታ እስከሚጨርስ በጣም እንትን ብዬ ነበረ። ደስታ ማለት ነው። ይኸውላችሁ ቅድም እንዳልኳችሁ ብዙ ሰው ይቃወመዋል። ለምን እንደሚቃወሙት አያውቁትም። ግን ምን ያደርጉታል? ይኖሩታል። ሲታመሙ ለበልጥግና ለምናምን ብዙ ነገር አለ። ግን የእግዚአብሔርን ፈቃድ ባለማወቅ በጣም የተሳሳተ መንገድ ሰዎች ሄደዋል። ርዕስ አይደለም። እሺ ወደ እንትን ልምጣ። አንደኛው ሙግቴ እግዚአብሔር ፍጥረትን ሲፈጥር ብዬ አሳይቻችኋለሁ፣ ተናግሯል ነው። ትቀበላላችሁ፣ ግዴታ ነው። ሁለተኛ እግዚአብሔር የተናጋሪነቱ ማንነቱ ነው ብያቸዋለሁ። ሁለተኛ ወደኛ ስታመጡት እኛ በእምነት ቃል ነው ወንጌል የሚሰበከው ብለናል። መሰረታችን የእግዚአብሔር ቃል ላይ የለም እኮ ነው። እነሱ የሚሉት ምን መሰላችሁ? ውንጀላው ወርድ ኦፍ ፌዝ ከጥልቅ ነው፣ ከአጋንንት ነው፣ ስህተት ነው ምናምን። ግዴታ ምን ማለት መሰለ? ካለማወቅ ጋር በተያያዘ የሚነገሩ ቃሎችን እንዳታምኑ። እሺ እዚህ ያላችሁ ሰዎች አሌክስ ወዴት እንምጣ? ብዙ ጊዜ ትጠይቁኛላችሁ። ወዴት? እምነትን ወደሚሰብኩ ሰዎች። እምነት ምንድን ነው? ጻድቅ በህይወት የሚኖርበት ስርዓት ነው። መጽሐፍ ቅዱስ ሙሉ ማለት ነው ስለ እምነት ነው የሚወራው። ስለ እምነት በብሉይ ኪዳን
የእስራኤል ሕዝብ ከግብፅ ወጥቶ ይኸውላችሁ ከግብፅ ወጥቶ ወደ ከነአን ሲገባ እግዚአብሔር እንደዚህ አላቸው፣ ከነአንን ትወርሳላችሁ። ስሙኛ በእናታችሁ፣ ከነአንን ትወርሳላችሁ። የምትወርሱት ግን ከእናንተ 12 ሰላዮችን መልምሉ አለ እግዚአብሔር። ሙሴ 12 ሰው መለመለ። ሂዱና ያችን ከተማ ሰልሏት አለ። ከሰለላችሁ በኋላ መጥታችሁ ለእኛ ንገሩን፣ ለአባቶቻችን እግዚአብሔር የነገረንን ከተማ ሄዶ ከተማዋን ሰልለው ሲመጡ ይኸውላችሁ ሲመጡ ከ12ቱ 10 ለህዝቡ ሮንግ ኮንፌሽን ተናገሩ ይላል። ስሙኝ፣ ሮንግ ኮንፌሽን። 2ቱ መጡና ኢያሱና ካሌብ እግዚአብሔር እንድንወርሳት የነገረን ከተማ ምድር ወተትና ማር የምታፈስ ናት ብለው ነገሯቸው። ኮንፌስ አደረጉ። ከመውረስ በፊት ያየኸውን ነገር መናገር አለብህ። እግዚአብሔራዊ ባህሪ ብዬ የነገርኳችሁ ወርድ ኦፍ ፌዝ ማለት ምን ማለት ነው? እግዚአብሔር ይነግርሃል፣ አንተ ታምናለህ። ያንን ያመንከውን ነገር ሄደህ ታያለህ። ካየ በኋላ ኮንፌስ ታደርጋለህ። ከዛስ ምን ሆነ መሰላችሁ? እነዛ 10 ገቡ ወደ ከተማው። ለእስራኤል ሕዝብ በሙሉ ጠሯቸው። ምን ሆነ እንደሆነ ልንገራችሁ። ምን ሆነ? ሰበሰቧቸውና ለእስራኤል ሕዝብ እንደዚህ አሏቸው፣ ያቺ ከተማ እግዚአብሔር የነገረን አሉ። እረ ጠላቶቻችን ከኛ ረጃጅም የናቃውያን ያስፈራሉ፣ በፊታችን እነሱ እንደዚህ ናቸው አሉ። ምን እንደሚል ታውቃላችሁ? እግዚአብሔር እነዚህ 10 ለእስራኤል ሕዝብ የተናገሩት እግዚአብሔር ወደዚያ ከተማ አይገቡም አለ። ለምን? ለዚያች ከተማ ያዩዋትን ነገር የተሳሳተ መረጃ ተናግረዋል። ከእግዚአብሔር የሰሙትን ነገር የተሳሳተ ነገር ነው የተናገሩት። 2ቱ ምን ሆኑ? ይኸውላችሁ ምን አሉ መሰላችሁ? ያችን ከተማ እንወርሳታለን። ኮንፌስ አደረጉ። ምን አይተዋላ? ወዳጆቼ ይሄ ሌላ መገለጥ ነው፣ ሌላ መረዳት ነው፣ ሌላ እውቀት ነው፣ ሌላ ሌቭል ነው። ይሄ ነው እንግዲህ የምልህ። ከዛ የእስራኤል ሕዝብ በሙሉ ሪስፖንድ አደረገ። ሕዝቡ ቁጭ ብሎ አለቀሰ። ሐሰተኛ ትምህርት አስተማሩ 10። 2ቱ ሮንግ ኮንፌሽን አላወሩም። እግዚአብሔር ያየውን አዩ። እግዚአብሔር የተናገረውን ተናገሩ። ወዳጄ ሕዝብ ሽብር ለቃቂ፣ እምነት የማያውቅ እምነት አለቅም፣ ሽብር ይለቃል፣ እሳት ነው ይበላል፣ በሽታ ምናምን ይላል። ወዳጄ ከእግዚአብሔር ሰምተሃል ወይ? ለምንድን? እምነት ከምንድን ነው? ከመስማት ነው። መስማት ከምንድን ነው? ከእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ብለዋል? ከሌለህማ ሐሜት ነው የምትነግረን። ከሌለ ሐሜት ነው። እኔ እኮ ምን ብያለሁ መሰላችሁ? አሌክስ ወዴት እንምጣ? ወርድ ኦፍ ፌዝ ወደሚያስተምረውና ወርድ ኦፍ ፌዝ የሌለው ያ ሐሜት ይነግራል። አያቸው። እነዛ 10 ሰላዮች ከተማውን አይተው መጥተው ምንድን ያሏቸው? ወዮ ወዮ ልንጠፋ ነው፣ እግዚአብሔር ሸውዶናል፣ እረ ከዚህ በኋላማ ይበሉናል ሲል 2ቱ እንደዚህ አሉ። ዋው! መጽሐፍ ቅዱስ እንደዚህ ይላል፣ ካሌብና ኢያሱ ልዩ መንፈስ አለባቸው። ፈቀዱልኝ ዛሬ ልዩ መንፈስ፣ ወርድ ኦፍ ፌዝ ልዩ መንፈስ ያስፈልጋል። ወዳጄ ምንድን ነው መረጃው ለህዝቡ የምትነግረው? ሐሜት ነው? ይኸውላችሁ ብሽሽቅ ነው? ምንድን ነው እየነገራችሁት ያለ? ለዚህ ነው ገና ማስታወቂያው ሲሰራ ወርድ ኦፍ ፌዝ የሚለውን አልተረዱትም። ስህተት የሆነባቸው ለዚህ ነው። እግዚአብሔር ምስክሬ ነው። ይኸውላችሁ ከዛ ምን ሆነ መሰላችሁ? መጽሐፍ ቅዱስ ዘኍልቍ ላይ ሲናገር ከእስራኤል ትልቁ እስከ ትንሹ ቁጭ ብለው አለቀሱ። የተሳሳተ መረጃ እያወሩ ህዝቡን አስለቀሱት። እሺ፣ ስለዚህ የብሉይ ኪዳኑ እንኳን ላይፍ ስታይል ይሄ ነው። እሺ፣ እንትን ሞቅ ብለው ፍቀዱልኝ። ዛሬ ነፃነት ነው። ዛሬ ታዲያ ምን ሆነ መሰላችሁ? ኢያሱና ካሌብ ልዩ መንፈስ ስላላቸው አለ እግዚአብሔር ይወርሳሉ። ምን ብለዋል? ተናግረዋል። እንዴት? እግዚአብሔር የተናገረውን አምነዋል። የእስራኤል ሕዝብ በምድረ በዳ እባብና ጊንጥ የበላው ባለማመኑ ምክንያት ነው። ይኸውላችሁ ባለማመኑ ምክንያት ነው። እሺ እኔ አንድ ነገር ልበል ወደ ሰዓቴ። ይኸውላችሁ ዮሐንስ 17 ዮሐንስ ወንጌል መጽሐፍ ምዕራፍ 17 ቶሎ ብዬ ልናገር። ዮሐንስ ወንጌል መረጃ የእግዚአብሔር ቃል ጋይስ፣ መረጃ የእግዚአብሔር ቃል። ቴንኪዩ ጊፍት የምትሰጡ ሰዎች ቴንኪዩ። እንደዚህ ይላል 17 1
ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን ሰጠኸው። ለሰጠኸውም ሁሉ ይህም የዘላለም ሕይወት ነው። የሰጠኸውንም ልጅህን አክብረው። እውነተኛ አምላክ ብቻ የሆንከውን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። የአንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህን ጠብቀዋል አለና እችን ነው የምፈልጋት። ቁጥር 7 የሰጠኸኝን ሁሉ ከአንተ እንደሆኑ አሁን ያውቃሉ። ቁጥር 8 የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀብለዋል፣ ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። ወዳጆቼ ጌታ ኢየሱስ በምድር ቅድም ብያቸዋለሁ ሲመላለስ ለደቀ መዛሙርቱ የሰጣቸው ምንድን ነው? የሚታመን ቃል። ምን አላቸው? የሰጠኸኝን ቃል ምን አድርጌያቸዋለሁ? ሰጥቻቸዋለሁ። እነሱስ ምን አድርገዋል? ተቀብለዋል። ወዳጆቼ እውነተኛ የእምነት ትምህርት የምትቀበሉት ቃል ነው፣ የምትሰሙት ቃል ነው። ደቀ መዛሙርቱ ምን አደረጉት? ይኸውላችሁ ደቀ መዛሙርቱ ጌታ ኢየሱስ ሁሉን ነገር ጨርሶ ለደቀ መዛሙርቱ ሊሄድ ሲል እንደዚህ አላቸው። 12ቱን ጠራቸውና እንደዚህ አላቸው 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቷቸው በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይል ስልጣን ሰጣቸው። ይፈውሱ ዘንድ ስሙኝ፣ እዚች ጋር እችን ስሙኝ። ይፈውሱ ዘንድ እግዚአብሔር አምላክ እፈውሳለሁ ጌታ ኢየሱስ አላለም። እዚህ ጥቅስ ላይ ይፈውሱ ዘንድ በምድር ላይ ትልቁ ስልጣን ጌታ ኢየሱስ የሰጣቸው ታንክ አይደለም፣ መድፍ አይደለም። ጌታ ኢየሱስ በምድር ላይ ሁሉን ያደረገው በምንድን ነው? በልጅነቱ ስልጣን ነው። በሰውነቱ በልጅነት ሰውነቱ ምን አደረገ? ቃል ይናገር ነበር። ለደቀ መዛሙርቱ ምን ሰጣቸው? አባት ሆይ የሰጠኸኝን ቃል ሰጥቻቸዋለሁ። ቀጥሎ ምን አላቸው? ቃሉን ሰጥቶ ብቻ አይደለም፣ ሂዱ ፈውሱ አላቸው። ቀጥሎስ ለምጻምን ፈውሱ፣ ሙታንን አስነሱ። አሁን የሚያስነሳው ማን ነው? ስሙኛ፣ ይህንን ስሙኝ፣ በደንብ ስሙኝ። የምትሰሙ ሰዎች እምነት እንዲፈጠርላችሁ ነው የምነግራችሁ። ሂዱና ፈውሱ ነው ያላቸው። ለምን? መለኮታዊ ስልጣን፣ መለኮታዊ ኃይል በእምነት ቃል ውስጥ አለ። እግዚአብሔር ነገርን የሚሰራው በቃሉ ነው። ቃል የመጨረሻ ባለስልጣን ነው። ወርዶ ፌዝን የማይረዱ ሰዎች የማይረዱት የቃል ስልጣን ምን እንደሆነ አለማወቅ ነው። ቃል ስልጣን አለው። ቃል ይገላል፣ ቃል ይተክላል፣ ቃል ያፈርሳል። የቃል ስልጣን። ወርዶ ፌዝ ስትቃወሙ ላይፍ ስታይላችሁን እየተቃወማችሁ ነው። ደቀ መዛሙርቱን ምን አላቸው? ሂዱ። ደቀ መዛሙርትም ሄደው ፈወሱ። ጌታ ፈወሰ አይልም። ለምን? ቤተ ክርስቲያን ዳግም የተወለደ አማኝ የእግዚአብሔር ቃል ያለው ክርስቲያን አይውላችሁ ስልጣን ተሰጥቶታል። እሺ፣ ስለዚህ ምን አደረጉ? ቀጥሎ መጽሐፍ ቅዱስ ምን ይላል? ምሳሌ 13 ቶሎ በሉ። መረጃዬ ሀሜት አይደለም። በዚህ አጭር ሰዓት ላይ ምሳሌ መጽሐፍ ቶሎ በል መጽሐፍ ምሳሌ መጽሐፍ ምሳሌ መጽሐፍ ምዕራፍ 13 ቁጥር 2 ባለ አእምሮ 13 ባለ አእምሮ ልጅ የአባቱን ተግሳጽ ይሰማል፣ ፌዘኛ ግን ተግሳጽን አይሰማም። ሰው ከአፉ ፍሬ መልካምን ይበላል። ከአፉ ፍሬ ዋት ዩ ሴይ ምን ትላለህ ያን ትሆነዋለህ። ስለዚህ ከአፍ ፍሬ ምንድን ነው የሚወጣው? እኔ ጨምዳዳ፣ እኔ አልችልም፣ እኔ ደካማ ምትለውነ እኔ የእግዚአብሔር ልጅ ነኝ፣ እኔ ዳግም የተወለድኩ አዲስ ፍጥረት ነኝ፣ እኔ ተብሬያለሁ፣ እኔ በአብ ቀኝ ነኝ። ምንድን ነው የምትለው? ሰው ከአፉ ፍሬ መልካምን ይጠግባል። ስለዚህ ወርድ ኦፍ ፌዝ ንግግር አለው። ወርድ ኦፍ ፌዝ እምነት አለው። አልችልም ብለህ መተህ ምን ልትል ነው? የተናገርከው ቃል ይወርሳል።
የተናገርከው ቃል ይይዛል። ጋይስ አንድ ነገር በጣም ተረዱኝ። ምን ይላል መሰላችሁ? ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን ይሆናችሁ፣ በምድር በነበረበት ዘመን ወደሆነ ከተማ ገብተህ ጌታ ኢየሱስ ምን እንዳለ ታውቃላችሁ? ባለማመናቸው ምክንያት ሳይፈውሳቸው ሄደ። ለካ አለማመንም እንዳትፈወስ ያደርጋል። እዚህ ያለማመን የሚሰብኩ ሰዎች ከበረከታችሁ ጋር አያገናኟችሁም። ያለማመንን የሚሰብኩ ሰዎች ከዴስቲኒያችሁ ጋር አያገናኛችሁም። የእናንተ ዴስቲኒ እዚህ የእግዚአብሔር ቃል ውስጥ ነው ያለው። የእግዚአብሔር ቃል ወደ እናንተ የሚመጣው በእምነት ቃል ነው። የእምነት ቃል ይኸውላችሁ መጽሐፍ ቅዱስ እችን ልበላችሁ፣ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው አደለ? አለማመን በሐሰተኛ መረጃ ነው። አሁን ይኸውላችሁ ሙለታ ይዞ የመጣው በሙሉ እምነት ይፈጥርልሃል። ሰላም በለው ሲፈስርልን ራሱ ድክም ምን ያለኝ ምን እምነት አይፈጥርማ። የእምነት ቃል ምን ታምናለህ? እኔ እምነት ከመስማት ይኸው እየነገርኳችሁ ነው። የእግዚአብሔር ቃል ተሰጥቷቸዋል። የእግዚአብሔር ባህሪ የምንለው መናገር ነው። አንተስ ከእግዚአብሔር የወሰድከው እግዚአብሔር ለአንተ የሰጠ ነገር ምንድን ነው? የእግዚአብሔር ቃል። ምን ታደርጋለህ? ሰው ከአፉ ፍሬ መልካምን ይጠግባል። እሺ እሺ ይቅርታ። እሺ 20 ደቂቃ አለ። ጥያቄን ቀጥል። እዚሁ እኔ ነው የሚጠይቀው። አዎ ቀጥል። ቴንኪው ሙለታ፣ አመሰግናለሁ። የመጀመሪያው ጥያቄ ሙለታ፣ እግዚአብሔር ህዝብ ሰጥቶ እየሰማ ላለው ህዝብ የመጀመሪያ ጥያቄ ምን መሰለህ? አንተ በጣም ያው የተወደድክ በጣም ጎበዝ አንባቢ ነህ፣ ብዙ ነገር ታውቃለህ። ለምንድን ነው አንተን ለሚሰሙ ሰዎች የእግዚአብሔር ቃል የማትናገረው? የተሳሳተ መረጃ በዚህ ሁሉ ያወራው ከበደ እንትን አለ ምናምን ነው። ስለዚህ እኔ ጥያቄ ምን እንደሆነ ታውቃለህ? ይዛሃቸው የመጣሃቸው ለዲቤታችን የማይመጥኑ እኛ ወርድ ኦፍ ፌዝ የእግዚአብሔር ቃል ነው አይደለም፣ ምንድን ነው የምናምነው ምንድን ነው እያልን ለዚህ ሙግት የሚሆነውን ተገቢ የሆነ መረጃ አምጥተሃል ብዬ የመጀመሪያው ጥያቄ ያመጣሃቸው መረጃዎች እንደ እግዚአብሔር ቃል የሆኑ አይደሉም። ስለዚህ ጥያቄ ምንድን ነው የምታምነው? ሙሌ ምንድን ነው እምነትህ? እስኪ ባጭሩ አብራር። ምንድን ነው? ይቆርጣል ይፈታል አልከኝ፣ በሽታ ምናምን ድህነት ብለኛል። ኖ እምነትህ ምንድን ነው የምታምነው? ሙሌ ልስጥህ። ኦኬ ጥሩ። እንግዲህ የእኔ ስለ ወርድ ኦፍ ፌዝ ስለ እምነት ያለኝ አመልካ አክቹዋሊ ወርድ ኦፍ ፌዝን በተመለከተ ምንድን ነው እምነትህ የሚለውን ነገር ነው የጠበቁት። ግን እድሉ ስለሰጠኝ ስለ ራሴም ላብራራ። ጥሩ ነው። እንዲሁም ጥሩ እድል ሰጠኝ። እግዚአብሔር አምላክ ይባርክ። እኔ እምነት ብዬ እኛ ወንጌል ማለት በቃ ወንጌል አማኝ እኛ ላለው ባይዘወይ በዚህ ጉዳይ ላይ በጣም እርግጠኛ ሆኜ ነው የምናገረው። እኛ ወንጌላውያን አማኞችን የምናምነው እምነት ማለት በእግዚአብሔር ተስፋ ቃል ላይ እግዚአብሔር የተናገረው ተስፋ ቃል በማመን በእግዚአብሔር መደገፍን እግዚአብሔር ላይ መደገፍን እግዚአብሔር ያደርጋል እግዚአብሔር ይችላል ብሎ በእግዚአብሔር መደገፍን እንጂ እኔ ኮንፌስ በማድረግ እኔ በመናገሬ ፖዚቲቭ ኮንፌሽን በመናገር የማመጣው ነገር አለ ብዬ በእምነቴ ላይ ማድረግ አለ ወይ ደግሞ በምናገራቸው የእምነት ቃላት ኃይል ጉልበት ሳይሆን የኔ እምነት እግዚአብሔር ያደርጋል ብዬ በእግዚአብሔር ላይ እንደ እግዚአብሔር ፈቃድ የእግዚአብሔርን ተስፋ ቃል እጠብቃለሁ እንጂ እኔ ኮንፌስ ስላደረግኩ የሚሆን ነገር አለ፣ እኔ ኮንፌስ ፖዚቲቭ ነገር ስለተናገርኩ የሚሆን ነገር አለ ብዬ አላምንም ማለት ነው አሌክስ። ስለዚህ የእኔ እምነት እግዚአብሔር ያደርጋል እግዚአብሔር ለተናገረው ተስፋ ቃል ይፈጽማል ብዬ ከአባቶችም የተማርኩት እሱን ተስፋ ቃል ይፈጸም ዘንድ እጠብቃለሁ። ስለዚህ ይህንን ነው። የወርድ ኦፍ ፌዝን በተመለከተ ግን ቅድም እንደተናገርኩት እምነቴ ላይ ነው የምደገፈው። እኔ እግዚአብሔር እምነት ሰጥቶኛል። ስለዚህ እምነቴ ላይ እምነት አለኝ፣ እምነቴ ላይ ይደገፋለሁ፣ በእምነቴ እፈጥራለሁ እሰራለሁ ነው። ስለዚህ በእምነቴ እፈጥራለሁ እሰራለሁ የሚለው ነገር እኛ እንቀበል። በዚህ ጉዳይ ላይ እኛ ብዬ ነው የምናገረው። ባይዘው ጨርሻለሁ። ቀጣይ ጥያቄ መጠየቅ ትችላለህ። በጣም አሪፍ። ሙለታን ቀጥተኛ መጠየቅ ያው ሲምፕል እናድርገው ብለን ነው። ሙለታ አማኝ ነህ አንተ? ኦፍኮርስ አማኝ ነኝ። የማምነው ግን እምነቴን ሳይሆን እግዚአብሔርን ነው የማምነው። እሺ አሁን እኔ ሙለታ አማኝ ነኝ ስትል የመጀመሪያው ነገር አሁን ባለን በዚህ ክርክር ውስጥ ወርድ ኦፍ ፌዝን
ወርድ ኦፍ ፌዝን እውነቴን ነው የምልህ። ወርድ ኦፍ ፌዝን ስትቃወመው የተቃወምክበት መንገድ ያው ማለት ሰሚው ነው። አንድ መጽሐፍ ቅዱሳዊ መረጃ የለም። አንድ ማለት ነው። ጥያቄ አድርገው መጽሐፍ ቅዱሳዊ መረጃ የለም ምናምን እሱን ሀሳብ ማጠቃላይ ለስታል። ጥያቄ ምን መሰለህ? ችግር የለውም። ጥያቄ ምን መሰለህ? እሺ አንተ የዚህ አሁን ቅድም ያነበብከው የነ ኬኔት ሀገን መጽሐፎች፣ ቅድም ደግሞ ቪዲዮ ማስረጃዎች ይዘህ መጥተሃል። ይዛቸው የመጣቸው መረጃዎችህ በእውነት ማለት ነው በወንጌል አማኝ ውስጥ እንደሆኑ አታውቅም? ጥያቄ ለምን መሰለህ? ሁለታችንም በወንጌል አማኝ እንዳለን ይታመናል። ሐሰተኛ ብለህ የምታምነውም ነገር ቢሆን እነዚህ ሰዎች እኮ በወንጌል አማኝ ውስጥ ነው ያሉት። ልናገር ጥያቄ ነው። በወንጌል አማኝ አሉ ወይ ነው ጥያቄ ነው አይደለም? ያሉ ናቸው እንጂ አይደለም። ጥያቄ ጠይቀኝ፣ ድምዳሜ አንተም አሉ ብለህ ነው የምትለው። አሉ ወይ ከሆነ እኔን መልስ። ጥያቄ እነዚህ ሰዎች በወንጌል አማኝ ውስጥ አሉ አይደል? ናቸው? የሉ ወንጌል አማኝ ውስጥ ያሉ አይደሉም። በአብያተ ክርስቲያናት ህብረት ላይ በአብያተ ክርስቲያናት ዘንድ ወርድ ኦፍ ፌዝ የተወገዘ ነው። የምንቀበላቸው አይደሉም፣ የሉም ማለት ነው። በአብያተ ክርስቲያናት ህብረት ላይ የሉም። በጣም አሪፍ። ስለዚህ እነዚህን ሰዎች አንተ ይዛቸው የመጣቸው ሰዎች ማለት ነው፣ ስለ እነሱ ምንም የምከራከረው ነገር ባይኖርም ይዘው የመጣኸው የሉም ብለህ የምትላቸው ሰዎች በትምህርት በተለያየ አይነት መንገድ እንደው በአጭርም ሰዓት ስለሆነ ማለት ነው ላመጣኸው ነገር መረጃ ነው ብለህ ይዘው የመጣኸው ነገር ትምህርትም እንደ እውነቴን ነው ብለህ ትምህርት ጥያቄው ላይ ማለት ነው ትምህርትም ያዳበርከው ነገር ቢኖር የተሻለ ነው ብዬ አምናለሁ። ያው ጥያቄ እኔ ብዙ ያው ልቤ ጥሩ ስለሆነ ስለምወድ ይኸው ነው። ቅድም ግን ያነሳቸው ስለ ብልጥግና ስለ ጤንነት ምናምን ብልሃል። እነሱ ሌላ ርዕስ ናቸው። እኔ ጥያቄ ጨርሻለሁ። የምጠይቀኝ ካለ ጠይቀኝ። እኔ ጥያቄን ጨርሻለሁ። በቃ ጥያቄ ከጨረስክ እንግዲህ እኔ ልቀጥል። 20 ደቂቃ ነው የሚኖረኝ። እኔ ልቀጥል። እኔ ወደ ጥያቄ ልሂድ። ብዙ ልጠይቀኝ አልፈለግክም። አሳዝኜ ይሁን አላውቅም። ኦኬ ጥያቄ ቅድም መጨረሻ ላይ ካነሳቸው ነገሮችን ነው የምነሳው እና ምሳሌ 13 ቁጥር 2 ላይ የቃልህን ፍሬ ምን አልክ መሰለህ? ሰው ከአፉ ፍሬ መልካምን ይበላል አልክና፣ ሰው ከአፉ ፍሬ መልካምን ይበላል ማለት ምን ማለት ነው? ማለት ኮንፌስ በማድረግ ኮንፌሽንን የሚያሳይ ነው። ኮንፌስ በማድረግ ፖዚቲቭ ኮንፌሽን በመናገሩ ምክንያት አንዳች ነገር ያገኛል ማለት ነው። ሰዓቴን ለመጠቀም ነው። በጣም ብዙ ጥቅሶች ይዣለሁ፣ ግን ከፈቀድክልኝ ምን ይላል መሰለህ? ተመጣጣኝ ማለት ነው። ምን ይላል? የጻድቅ አንደበት የህይወት ዛፍ ነው ይላል። ቀጥሎ ምን ይላል መሰለህ? ከንግግር ጋር ቅድምም ስንነሳ የተናገርኩት ሰው በልቡ አምኖ በአፉ መስክሮ ከሚለው ያለ ተያያዥ ስለሆነ ማለት ነው። ይሄ ጥቅስ የሚለው ምን መሰለህ? ሰው ከአፉ ፍሬ ማለት ንግግር ነው። ከአፍ የሚወጣው ንግግር የእግዚአብሔር ቃል ፖዚቲቭ ኮንፌሽን ነው አይደለ? ፖዚቲቭ ኮንፌሽን በመናገር ይሆናል። ኦኬ ጥሩ። መጽሐፉ ግን እንደዛ አይደለም የሚያሳየው። ቁጥር 3ን አንብበዋል። ቁጥር 3 ምን ይላል መሰለ? ቁጥር 3ን አንብበውና ምን ይኸው ላንብብልህ። ቁጥር 3 እሺ አንብብ። ቁጥር 3 ምን ይላል? አፉን የሚጠብቅ ማለት ከንግግር ይኸውልህ፣ አፉን የሚጠብቅ ነፍሱን ይጠብቃል። ቀጥሎ ምን ይላል? ከንፈሩን የሚያሞጠሙጥ ግን ጥፋት። ማሞጥሞጥ ማለት መናገር ነው። አፍን መከልከል ማለት የተሳሳተ ንግግር መናገር። እሺ ቀጥል። ኦኬ ስለዚህ አፉን የሚጠብቅ ነፍሱን ይጠብቃል። ከንፈሩን የሚያሞጠሙጥ ግን ጥፋትን ያገኛል። ማሞጥሞጥን በአፍህ በመናገር ክፉ ነገር ስትናገር በለፈለፉ በአፍ ይጠፉ እንደሚለው ክፉ ነገር አፍን ከጠበቅ ሪስፔክት ትደረጋለህ፣ ትከበራለህ። መልካም ነገር ከተናገርክ ክፉ ነገር ከተናገርክ ግን ክፉ ነገር ከተናገርክ ወይም ከንፈርን ካሞጠመጥክ ግን ምን ታገኛለህ ነው የሚለው? ጥፋትን ያገኛል አለ። ስለዚህ መልካም ነገር መናገር ከጥፋት ይጠብቃል። ኢንኬዝ ማለት ምናት ነው? ሰውን ዲስሪስፔክት አለማድረግ፣ የሰውን ድንበር አልፋ አለመንካት። ከንፈርን ካሞጠሞጥክ ግን ጥፋት ያገኛል አለ። ከንፈርን ማሞጥሞጥ ማለት ፖዚቲቭ ኮንፌሽን አለማድረግ ማለት ነው እንዴ? መጽሐፍ ቅዱስ ጳውሎስ ሲናገር ከአፋችሁ የስንፍና ቃል አይውጣ፣ ቀጥተኛ ቃል ማለት ነው። ከአፋችሁ የስንፍና ቃል አይውጣ፣ ይልቁንስ ለሚሰሙት የሚያንጽ የጸጋ ቃል
ንግግር ማለት ምን ማለት ነው? ለምሳሌ እንደዚህ ተብሎ ተጽፏል። ሙልዬ ምን ይላል መሰለ? በጽዮን ያለ አጭር ስለሆነች ነው። በጽዮን ያለ እርሱ ታመምኩ አይልም። ኮንፌሽን በፈለግከው መንገድ ከደህንነት አንጻር ከመዳን አንጻር ቀጥሎሳ ከመናገር በህይወት በየትኛውም አቅጣጫ ሶስተኛ ለሚሰሙ ሰዎች የሚያነጽ የጸጋ ቃል ተብሎ ይተረጎማል። እሱ ሌላ ጥቅስ ስለሆነ እሱ ሌላ ጥቅስ ነው። ይሄኛው ጥቅስ ግን ክፉ ነገር ባለመናገርህ ምክንያት መልካም ነገር በመናገርህ መልካም ታገኛለህ። ክፉ ነገር ስትናገር ግን ስድብን፣ ሰው ዲስሪስፔክት ስታደርግን ዋጋን ታገኛለህ ማለት ነው አይደለ? ምን ይላል መሰለህ የሚለው እኮ ሰው ከአፉ ፍሬ መልካምን ይበላል ማለት ይኸውልህ፣ ይበላል ነው አይደል የሚለው ሙሌ ይበላል ዋጋ አለው። በህይወትህ ውስጥ የምትናገረው ነገር ኤቭሪ ዳይሜንሽን የምትናገረው ነገር ለምሳሌ በቀላሉ ለሰሚውን ተወው በቃ አሌክሲ ሀሳብ ከታች እንደዛ ስለሆነ ቀጥሎ የምጠይቅህ ኢያሱ ካሌብን ፖዚቲቭ ኮንፌሽን ባያደርግ ኑሮ ከነዓን ወተትና ማር የምታፈልቅ ትሆን ነበረ? አስቀድሞ እግዚአብሔር ስለዛች ከተማ ምን እንደምትመስል ነግሯቸው ስለነበረ እዚያ ከተማ የሚገቡበትን ፒክቸር እና እምነት በልባቸው ተፈጥሮላቸው ስለነበረ እነዚህ ሰዎች ሄደው ያዩትን ከተማ መጥተው ሲናገሩ ያዩትን የሰሙትን የእምነት ቃል ነው የነገሩት። ምንድን ነው ያዩት? የኔ ጥያቄ ምን እንደሆነ ስማኝ። ኮንፌሽን ባይናገር ያቺ ምድር እንደዛ አትሆን ነበር ወይ? የኢያሱ ኮንፌሽን ምድሯ ላይ ምን የቀየረው ነገር አለ? የሆነውን እኮ ነው መጥተው የሆነውን ነው መጥተው የነገሩት አይደል ሙሌ? የሆነውን ከተማይቱ ወተትና ማር የተቀየረ ነገር የለም። ንግግሩ የተቀየረ ነገር የለም። እያልን ያለ ነው የዚያ የኢያሱ መጽሐፍ ኮንቴክስት ዘውልቁ ላይ ያለው የሆነውን መጥተው ሲነግሯቸው ባለማመን የተሳሳተ መረጃ ያወሯሉ። አንድ የሆነውን ያዩትን አምነው የነገሯቸው ሰዎች አሉ። ስለዚህ ሁለቱ ሲለዩ የእምነት ቃል ያዩትን የተናገሩና የማያምን ትውልድ እምነት የሌላቸው ባዩት ነገር ላይ የተሳሳተ መረጃ ያወሩ ሰው እንዲህ ብዬ ልንገርና ልጨርስ። እሺ ጥያቄ ስለሆነ ነው። ምንድን ነው በፍጹም በክርስቶስ ተሰርቶ ባለቀ ነገር ላይ ቆመ ተፈውሻለሁ፣ ጸድቄአለሁ፣ አምኛለሁ፣ ከብሬአለሁ የምትለው ነው እምነት የተሰራው ስራ ላይ አሌክሲ ይኸውልህ አንዴ ምን መሰለህ ሀሳቡ የፈጠረው ለውጥ አለ። አሁን ፖዚቲቭ ኮንፌሽን ማለት የሆነ ነገር ትናገራለህ፣ ከዛ የተናገርከው ነገር ይሆናል ነው። እስካሁን ድረስ ሙለታ ፖዘቲቭ አላልኩም እኔ። የእግዚአብሔር እምነት ከምንድን ነው? እምነት ከምንድን ነው አላልኩኝም። አይ ካፌ አልወጣም። አንተ ወደ ሌላ ጥያቄሽ ሰው መንፈስ ነው ብለህ ታምናለህ? አይ አላምንም። ተነጋግረን ነው አላምንም። እሺ በእምነት ነው እግዚአብሔርስ በእምነት ነው ነገሮችን የሚፈጥረው ብለህ ታምናለህ? እግዚአብሔር ነገሮችን የፈጠረው በዘፍጥረት ላይ እግዚአብሔር እየተናገረ የፈጠረውን ተናግሬያለሁ አይደለ? በእምነት ነው ወይ እግዚአብሔር የፈጠረው ያንን ነገር? እግዚአብሔር በመናገር እግዚአብሔር እኮ አምላክ ነው እኮ። በእምነት ነው አይደለም? አይደለም። እግዚአብሔር በእምነት አይደለም አይፈጥርም። በእምነት እንዴት ይፈጥራል? ኦኬ ጥሩ። እንግዲህ ቅድም ተናገር ያለው የሃይማኖቶች መምህራን የሚናገሩትን ነገር ቅድም አስቀምጫለሁ። አሁን ስለ ወርድ ኦፍ ፌዝ ምንድን ነው የሚለውን ነገር አታውቁም ስላልክ በትክክል ግን የሚሉትን ነገር አስቀምጫለሁ። ለማንኛውም ልቀጥል። እሺ አንተ የምታደርገውን ነገር በእምነት ነው አይደለም የምትፈጥረው? በእምነት ነው አይደለም የምታደርገው? ሁሉንም ነገር በእምነት ነው የማደርገው። በእምነት ነው የምታደርገው። ስለዚህ አንተ የምታምነውን እግዚአብሔርን ነው ወይስ እምነትን ነው የምታምነው? እግዚአብሔር ነው የምታምነው። ስለዚህ እግዚአብሔር የምታምን ከሆነ እግዚአብሔር እንደ ፈቃዱ ነው የሚያደርገው ወይስ እንዳንተ እምነት ነው የሚያደርገው? እንደ ፈቃዱ ነው። እንደ ፈቃዱ። ስለዚህ አንተ አምነህ የተናገርከውም ላይሆን ይችላል ማለት ነው ፈቃዱ ካልሆነ። የፈቃዱ ማለት ምን ማለት ነው? ፈቃዱ ማለት ሲብራራ የእግዚአብሔር ፈቃድ በክርስቶስ በኩል አልቆ ወደ እኔ